የታለች እንዴ? ቅድስት ምን እያረግሽ ነው? ቅድስት እንዴ! ህፃኑ ከተወለደ ወዲህ ረሃቡ ይመስለኛል። እኔ አላቅም። በጣም ሳይርቦ አይቀርም። ለምን እሷ የምትበላው እኛ የበላናትን ነው የምትበላው። ከኛ ጋር ተካፍላ ስለሆነ ለሷም ጠብ ላይል ይችላል። እኔ አራስ ሆኜ አውቃለሁ። አራስ በደንብ ብዙ ነገር ያስፈልጋታል እና ለሷ ምንም የተደረገላት ነገር የለም። ሌላው ተው አጥሚት እንኳን ምሰራበት አላገኘሁም እና አጥሚት እንኳን ቢኖር ጡት ይወርዳል። አጥሚት እንኳን የለም እና በኋላ ደግሞ ሲመጣ ይስቃሉ አብረው። የሆነ የሚያመጣው ነገር አለ መሰለኝ። አንዳንዴ በፌስታል ይመስለኛል ጫት ነው መሰለኝ ይዞ ሲመጣ ይስማሙና ጸጥ ይላሉ። በዛም እኛም ብዙ እንናደድና አንዳንዴ ያው ሰውነን እንናደዳለን። ለምን ትላንትና ደብድቧት ስታለቅስ የነበረች ሴትዮ ዛሬ ደግሞ ደስተኛ ሆና ስትስቅስና የሚገርም ነው ብለን በቃ እኛም ተውናት። የሆኑ ሁለት አንድ ከሷ ጋር ወንድ ልጅ ነበር አብረው ይኖሩ ነበር። እኛ ባልና ሚስት መሆናቸውን አናቅም ነበር ለትንሽ ጊዜ። ግን እሷ እያረገዘች ስታረግዝ በቃ ባልና ሚስት ናቸው ብለን ነው የምንኖረውና ያው ይጠጣል እሷም ትጠጣለች፣ ይቅማሉ፣ እሱ ያጨሳል እና በቃ ኑሯቸው ደስ የሚል አይደለም። በጣም በቃ የሆነ በተአምር ማለት ለመናገር ራሱ ይከብዳል ኑሯቸውና ይኖሩ ነበረ። ከዛም በኋላ የሆነ ጊዜ በቃ ቀኗ የገፋ ሲመጣ ጥሏት ጠፋ። ማለትም እሱን ታገኙት ይሆን አላቅም። እሱም ልጁን የሚፈልገው አይመስልም። እንደነገርኩ ያው እኔ ህይወቴም የተበላሸው በሱ። ልጁን ቢያሳድግ ቢስተካከል ጥሩ ሰው ቢሆን ጥሩ ነው። ህፃኑ ነው እያረግሹ ነው እንዴ? እያለቀሰ እኮ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች እኔ በጣም ደግ ነኝ። ቤተሰቦች ዛሬም እንግዲህ በሌላ ቪዲዮ እና በሌላ ሀሳብ በሌላ እንግዲህ ወጣ ለየት ባለ ሀሳብ ተመልሻለሁ። ዛሬ ምንድን ነው የሚለውን ነገር ከባለ ጉዳይ ምን ሰማው ነው የሚሆነው። እንግዲህ ባለ ጉዳይን ይዤ አጠገቤ አርጌ ልንጫወት ተገናኝተናል። እናንተም ከኛ ጋር አብራችሁን ሁኑ ቤተሰቦች። ከዛ በፊት ግን አንድ ምነግራችሁ ነገር አለ። እስካሁን ድረስ በተደጋጋሚ ስለኔ ማወቅ ትፈልጉ ነበርና ኮሜንት ላይ ብዙ ጊዜ አስተውላለሁ ወንድማችን ወይም ደግሞ ጋዜጠኛው እያላችሁ ነበር ስሜን የምትጠሩኝ። ምክንያቱም ስሜን ነግሬያችሁ ስለማላቅ ነው። እና ከዚህ በኋላ ስሜን ማወቅ የምትፈልጉ ከሆነ ኮሜንት ላይ ስምህ ይነገረን ብላችሁ እንግዲህ ሀሳባችሁን ስጡኝ። እንድነግራችሁ የምትፈልጉ ሆኖ በሚቀጥለው እንግዲህ ስንገናኝ ስሜን እነግራችኋለሁ ማለት ነው። መጀመሪያ ግን ሀሳባችሁን ልወቅ ብዬ ነው። እናም ቤተሰቦች ዛሬ እንግዲህ ከባለ ጉዳይ ጋር የሚኖረኝን ቆይታ እናንተም አብራችሁ እንድትቆዩ እጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን ከኛ ጋር አድርጉ። እንግዲህ ወደ እንግዳይ ልሂድ። እሺ እንዴት አለሽ? እንዴት ከረምሽ? የኔ መቤት አልሐምዱሊላህ ሰላም ነው፣ ደህና ነን ተመስገን። እንግዲህ ዛሬ ለየት ባለ ሀሳብ ነው የተመለስነው። ያው አንቺ ወደኛ ደውለሽ ነበረ አንድ ነገር ልታጫውቺ እንደነበር እንግዲህ በስልክ አውርተን ነበር እናንቺና። እስኪ እኔም ለዛ ጉዳይ ላገኝሽ መጥቻለሁ። ከስምሽ ጀምረን እንተዋወቅና ወደ ጉዳያችን እንገባለን። እሺ አልሐምዱሊላህ ስሜ ፋጡማ ይባላል። የምሰራው ያው ሴፍትኔት ነው የምሰራው እና ወደ እናንተ የደወልኩበት ምክንያት አንድ ልጅ ወጣት አለች ጎረቤታችን እና ትረዳታ ይሆን ብዬ ነው። በቃ ያው በጣም ስለተጨነቁ አስቤ አውጥቼ አውርጄ ለማዋየው ሰው ሳጣ ነው ወደ እናንተ የደወልኩትና ጎረቤቴ በጣም በሚያሳዝን ሁኔታ ውስጥ በሚያሳዝን ችግር ውስጥ ነው ያለችው እና ያው እኔ ሁሌ ረድቻት አልቻልኩም። ማለት እኔም ችግርተኛ ነኝ፣ በጣም ይቸግረኛል። ምንም የለኝም፣ ግን ያለችንን ቡና ማፍልተን ነው ያለችኝን ቁርስም ስንበላ አብረን ያለችኝን እሰጣታለሁ። ግን ያ አጥጋቢ አይደለም፣ በእኔ አቅምም ይሆን አይደለም እና በጣም እየተጎዳች ነው። በቃ ዝም እላለሁ ብል እንኳን አላስብላለኝ። ለምን የማየው ችግር ሁሉ በጣም ከባድ ነው። በጣም ማለት ልጁ በቃ የወለደችው ልጅ ያለቅሳል እና እንቅልፍ ነሳኝ፣ ሰላም ነሳኝ እና
በዛ ምክንያት ነው ወደ እናንተ የደወልኩት እና በጣም በቃ የሆነ ትረዷታላችሁ የሆነ ወይ የሚረዳት ሰው እናንተ ብዙ ሰው ስለምታውቁ ታፈላልጉላታላችሁ ብዬ ነውና ለዛ ነው ወደ እናንተ የመጣው። ሲጨንቀኝ ነው የመጣሁትና በጣም ትልቅ ችግር ነው። ልጅቷ ልጅ ነበረች ማለት የሆኑ ሁለት አንድ ከሷ ጋር ወንድ ልጅ ነበር አብረው ይኖሩ ነበር። እኛ ባልና ሚስት መሆናቸውን አናቅም ነበር ለትንሽ ጊዜ። ግን እሷ እያረገዘች ስታረግዝ በቃ ባልና ሚስት ናቸው ብለን ነው የምንኖረውና ያው ይጠጣል፣ እሷም ትጠጣለች፣ ይቅማሉ፣ እሱ ያጨሳል እና በቃ ኑሯቸው ደስ የሚል አይደለም። በጣም በቃ የሆነ በተአምር ማለት ለመናገር ራሱ ይከብዳል ኑሯቸውና ይኖሩ ነበረ። ከዛም በኋላ የሆነ ጊዜ በቃ ቀኗ የገፋ ሲመጣ ጥሏት ጠፋ። ማለትም እሱንም እኛ ጠይቀናት ነው፣ እሷ አትናገርም። ሁልጊዜ ማለት ብቻዋን የሆነ ጊዜ ስናያት ብቻዋን ሆነች። በፊት ሲወጣ ጠጥቶም ሲወጣ ሲገባ ሲጨቃጨቁ ሲመታትም እንሰማ ነበረ እና ብዙ ጊዜ ስንመክራት ወደ ህግ እንኳን ሂጂ፣ ለህግ አማክሪ፣ ወረዳ ሂጂ ምናምን እያልን እንመክራት ነበረ። እሷ ግን ዝም ብላ ችላ ነው የምትኖረው። ያው እሷ የምትችልበት እኛ ብዙ ነገር እንመክራታለን፣ ግን ምንም አልሰማችንም። አሁን ልክ ቀኗ ሲደርስ የለም እሱ እና ከዛን እያለች በቃ በጣም በሚገርም ሁኔታ ያው ሆስፒታል ሄዳ በሰላም ተገላገለች። ከወለደች በኋላ ደግሞ ስናይ ሁልጊዜ በቃ ችግር ነው። ልጁ ያለቅሳል። ያለንን እንኳን ብንሰጥም የኛ ነገር ምንም ይደግፋት አይደለም፣ ከራብም የሚያድናት አይደለም። ከዛ ሁልጊዜ ልጁ ያለቅሳል፣ በቃ ያለቅሳል። እሷም አልጋ ላይ ውጭ ማንም ዘመድም የላት፣ ምንድነው ብሎ የሚጠይቃትም የለም፣ እሱም የለም እና እየገባን እናያለን። ግን የኛ ማየት የኛ መርዳት ከምንም ሊያድናት አልቻለም እና ይሄንን ወዴት እንሂድ ብለን ነው ወደ እናንተ የደወልነውና በጣም እየቸገራት ነው። በጣም እኛም እየፈራን ነው። ለውስጣችን ራሱ ስጋት ነው። አንድ ነገር ብትሆንስ፣ እሱስ ልጁ አንድ ነገር ቢሆንስ ብለን ሁሌ ስለምንሰጋ ከራቡና ከችግር አንጻር የተነሳ ሰው ማይሆነው ነገር የለም። ዛሬ በጎዳና ላይ የሚጣሉት ልጆች የሆነ ነገር ሆነው ነው ከሆነ ችግር አንጻር ነው ብለን ድንገት ይች ልጅ ሲቸግራትም ጥላ ብትሄድስ፣ እዚህ ቤት ውስጥ ጥላ ብትጠፋስ ብለን ወደ እናንተ ጥቆማ ይዘን መጣን እና እናንተ እንድትረዷት እስቲ እንደው በእናንተ እንኳን ሰው ብታገኙላት ብለን ነውና በጣም መተ እንኳን እስቲ ወደዚህ ነው ቤታችን መተ ብታይ ጥሩ ነው። ናና እያት አንተም አይተ ራስ ልብህ እንዴት እንደሚያዝን ልነግርህ አልችልም እና በጣም ትልቅ ችግር ውስጥ ናት። ይህ ነው ብዬ ልነግርህ አልችልም። ችግሩ በጣም ነው የሚያሳዝነው። በጣም ከባድ ችግር ነውና እኛ ምን ማድረግ ራሱ እንዳለብን ከብዶናል። ወዴት መሄድ እንዳለብን ራሱ ከብዶን ነበር። አሁን አንተን አገኘው አላየ ይመስገን። ይሄው አንተን አግኝቻለሁ። እስቲ ናናይ ቤቴ ናናይና አንተ ራስ የምትወስነው ነገር ይኖራል እና ልጅቷንም እያት በጣም ተጎርታለች። ወልዳለች፣ አራስ ቤት ናት። ማንም ያያት የለም፣ ምንም የሚደረግላት ነገር የለም። እኛ ያው ያለችንን ለፍተን ነው። ቀንም ቤት አንውልም፣ ውጭ ነው የምንውለው። ሴፍትኔት እንሰራለን፣ ሰው ቤትም ተመላላሽ እንሰራለን። ሴፍትኔት ማለት ምንድነው? መንገድ ጠረጋ ነው የምንሰራው። መንገድ ጠዋት መንግስት በወረዳ መዝግቦን ከዛም በኋላ የደሃ ተብለን ተመዝግበን እሱን ነው የምንሰራው። ጠዋት እሱን እንሰራለን። ከዛን ደግሞ መተን ቁርሳችንን ቡናችንን ጠጥተን ቁርሳችንን በልተን ሄደን ደግሞ ሰው ቤት እንሰራለን እና ከዛ እንኳን እስከመመጣ እኔ ሀሳብ ናት በቃ ለእኔ ልቤ አላረፈም እና የሆነ ነገር ቢደረግላት አንደኛ ልጇንም በሰላም ብታሳድግ እንደገና የሚረዳት ሰው እንኳን ቢገኝ እቺ ሴትዮ ከዚህ ችግር ብትወጣ ልጁም ከለቅሶ ያቆማል። እኛ ሌሊት መተኛት አልቻልንም። ሌሊት በቃ በጣም ነው የሚያለቅሰው እና አንዳንዴ እንደውም እኔ የልጆች እናት ስለሆንኩ ወስጄ አጠባዋለሁ ግን የኔ ምንም ማድረግ ሁሌ ላሟላ አልችልም እና ጨንቆኛል። ስለጨነቀኝ ነው ወደ እናንተ የመጣሁት። መልካም። እስኪ እኔ መቤት ያው የሰው እንግዲህ የጎረቤትሽ ጉዳይ ሆኖብሽ ነው ወደ እኔ መጣሽውና ጎረቤትሽ ያለችበት ሁኔታ ጥሩ እንዳልሆነ ነው የነገርሽኝ። አብሯት የሚኖረው ባሏም ጥሏት እንደጠፋ ልክ ልትወልድ ስትል እና አሁን ደግሞ አራስ ቤት ነች መሰለኝ ያልሽኝ። ገና አራስ ቤት ናት? አዎ ከወለደች ገና 4 ቀኗ ነው። በጣም ገና እንግዲህ ምን እናርግ፣ ጨንቆን ነው ማለት የሰፈር ሰው ራሱ ዛሬ ሰው ማለት የሰውን ችግር ለመጋራት ልቡ ደስተኛ ሲሆን ነው እንጂ
ደስተኛ ስላልሆኑም ይሁን አላቅም፣ ግን ማንም ዞር ብሎ የሚያየት የለም። በቃ እኔው ነኝ ስወጣ ስገባ ማያት እና ለኔም ከበደኝ። የኔ ኑሮ ራሱ ከእጅ ወደ አፍ ነው። ለሱ አይደለም ለኔም በጣም እየቸገረኝ ነው የምኖረውና እንዴት ሰው እየተራበ ብቻዬን እበላለሁ ብዬ ነው ማበል። ግን እኔ ማድረግላት ምንም ጠብ የሚል አይደለም። እና እናንተ በቃ ወደ ሰውን ብዙ ስለምታውቁ ብዙም ሰው የተቸገረ ስለምትረዱ እስቲ እንደው እንድታያት እስቲ ወደ ቤት አብረን ብንሄድና ብታያት። እስች ናች፣ ቅርብ ነች። አብረን ብንሄድ ደስ ይለኛል። እስች ናት። አዎ እንግዲህ እስኪ እኔም ተመልካቾች ቀደም ብዬ እንደነገርኳችሁ ዛሬ የመጣሁበት የቪዲዮ ወይም ደግሞ ሀሳብ ትንሽ ለየት ይላል። አንዲት መረዳት ያለባት ሴት አለች እና እሷን እንድትረዳ እናንተ ብዙ ረጂዎች ብዙ ደጋፊዎች ታገኛላችሁ ታውቃላችሁ ብላ ነው እንግዲህ እናቴ የመጣችሁ ወደ እኔና እቺ ልጅ መረዳት አለባት። ገና ወጣት ናት። ባሏ ደግሞ ሱሰኛ ነው። ይቀጠቅጣታል፣ ይደበድባታል። እንዲህ ያሉ ኖሩ ለአመታት። ያው እናውቃለን በጉርብትና ሁለቱ አንድ ላይ እየኖሩ ባለ ሰዓት እንግዲህ በመሀል እርግዝና ተፈጠረ እና ልጅቷ አረገዘች። ልክ መውለጃ ሰዓቷ ሲደርስ ከቅርብ ጊዜ ወዲህ ነው ባሏ ጥሏት እንደጠፋ ነው እንግዲህ የተነገረኝና ይሄንን አጫውታኝ ነበረ በስልክም አሁንም በአካል ያው ያለውን ነገር ይሄንን የነገረችኝና እቺ ልጅ መረዳት አለባት ነው የተባለውና ወደ ልጅቷ እንሄዳለን። እንግዲህ ዛሬ እንግዲህ ቤተሰቦች እቺ ልጅ ማናት፣ ምንድናት፣ እንዴት ነው ያለችበት ሁኔታ፣ ህፃኑስ በምን አይነት ሁኔታ ላይ ነው ያለው የሚለውን ነገር የሚበላ የሚጎረስ የላትም ቤቷ ውስጥ ብላ ነግራኛለች። የሚያግዛት ቤተ ዘመድ የላትም። እኔ ነኝ ያለሁት፣ ከጎረቤትም እኔ ነኝ ያለኋት እንጂ ማንም እሷን ዞር ብሎ የሚያየት የለም። ገና 4 ቀኗ ነው። አራስ ቤት ነው ያለችው። ህፃኑ ያለቅሳል። መራብም አለ ምንም አለ እና ይሄ ነገር ስላለ እንግዲህ መረዳት የሚያስፈልጋት ግለሰብ አንድ ልጅ አለች ተብዬ ነው የመጣሁት። ያንንም ነው የተጨዋወት ነው። ስለዚህ ዛሬ ምናልባት እኛ በቻልነው አቅም ሰው ጋር ተደራሽ መሆን ስለምንችል ማገዝ በምንችለው መልኩ እንድናግዛትም ጭምር ነው። ስለዚህ ዛሬው ቪዲዮ የመጣሁበት ለዛ ነው። ትንሽ ለየት ይላል ያልኳችሁ። እንግዲህ እኔ መቤት ፋጡማ ነው ያልሽኝ ስምሽን? አዎ እሺ ፋጡማ። እንግዲህ ወደ ቤቷ እንሄዳለን። ከልጅቷ ጋር የተወሰነ ቆይታ ላድርግ። እኔም ተመልካቾቼም ብዙ ማገዝ የሚፈልጉ ብዙ ሰዎች አሉ ከኛ ጎን የሆኑ ሰዎች እና እነዛ ደጋግ እጆች ይዘረጋሉ። ሁሉም ነገር ለመልካም ነው፣ ይስተካከላል ብዬ ተስፋ አረጋለሁ። እስከዛ ድረስ እኛ እስከ ጥግ ድረስ ልጅቷ እንድትረዳ እንድትታገዝ እናረጋለን። ለዛ ግን አንቺ ምክንያት ስለሆንሽ እጅግ አድርጌ አመሰግናለሁ። መልካም ልብ ይፈልጋል። ከአቅምሽ በላይ ስለሆነ ነው እንጂ ወደ ሰው አታይም ነበር። አንቺ ከእጅ ወደ አፍ ህይወት ላይ ነው ያለሽውና ልጆችም አሉ አንቺም ጋር ይመስለኛል። ልጆች አሉ። እኔም ስለቸገረኝ ነው እንጂ ባይቸግረኝ ምንም ማለት አይደለም። ግን ሁለታችንም ችግርተኛ ሆነን እና በተለይ ህፃኑ በቃ በፊት እርጉዝ ሆና ያው እግዚአብሔር አላህ ያውቃል ብለን ነው የምንኖረው። ግን አሁን ህፃኑ ከተወለደ ወዲህ ረሃቡ ይመስለኛል እኔ አላቅም በጣም ሳይርቦ አይቀርም። ለምን እሷ የምትበላው እኛ የበላናትን ነው የምትበላው ከኛ ጋር ተካፍላ ስለሆነ ለሷም ጠብ ላይል ይችላል። እኔ አራስ ሆኜ አውቃለሁ። አራስ በደንብ ብዙ ነገር ያስፈልጋታል እና ለሷ ምንም የተደረገላት ነገር የለም። ሌላው ተው አጥሚት እንኳን ምሰራበት አላገኘሁም እና አጥሚት እንኳን ቢኖር ጡት ይወርዳል። አጥሚት እንኳን የለም እና ባዶ ቤት ነው የተኛችው። እንደው ሄደት ብለን ብታያት አንተ ራሱ እንባክ ነው የሚመጣው። በጣም ታሳዝናለች። ማንም ማለት እኔ ለምን እንደሆነ አላቅም ሁሉም ዝም ብለዋል። ማለት ሰውን ማስገደድ አይቻልም፣ ግን መተው የሚጠይቃትም የለም እና እኔ ለምን እንደሆነ አላቅም። እንዴት ነው እሷም ሱሰኛ ነበረች ብለሽ ነበረ? አዎ በጣም እሷም ታጨሳለ፣ ይቅማሉ። አብረው በፊት ይሄ እርግዝናው ሳይመጣ ሰላም ነበሩ። ይቅማሉ፣ ጫት ይዘው ይገባሉ፣ ይጠጣሉ፣ ይሰክራሉ። ከዛን እንደውም እኛ በፊት የሚመስለን ወንድምና እህት ነበር የሚመስሉ። ለምን ጸብም የለም ተስማምተው ነበር የሚኖሩት። ከዛን ሲቆይ ሆዷ ሲገፋ ነው ባልና ሚስት መሆኗን ያወቅነውና የሚገርመው ነገር ሁለቱም አንድ አይነት ነበር ባህሪያቸው። ከዛ ይጣላሉ፣ ታለቅሳለች፣ ይደበድባታል። ከዛ እንገላግልና ደግሞ እሱን ተውስን ምን አገባችሁ ብሎ ይሰድበናል። ለምን ገባችሁ ውጡ ሁሉ ብሎ ያባረረናል። እና እሷ የዛን ሰዓት ዝም ስለምትል እኛ ምን አገባን ብለን እንሄዳለን። ግን እየከፋ ሲመጣ እንመክራታለን። እሷን ለምን ወደ ህግ አትሄጂም?
ወደ ህግ ሂጂ እንደዚህ አድርጊ ሽማግሌ ሰብስቢ ስንላት እሺ ትለንና ምንም አታደርግም ዝም ነው የምትለው በኋላ ደግሞ ሲመጣ ይስቃሉ አብረው የሆነ የሚያመጣው ነገር አለ መሰለኝ አንዳንዴ በፌስታል ይመስለኛል ጫት ነው መሰለኝ ይዞ ሲመጣ ይስማሙና ጸጥ ይላሉ በዛም እኛም ብዙ እንናደድና አንዳንዴ ያው ሰውነን እንናደዳለን ለምን ትላንትና ደብድቧት ስታለቅስ የነበረች ሴትዮ ዛሬ ደግሞ ደስተኛ ሆና ስትስቅስና የሚገርም ነው ብለን በቃ እኛም ተውናት ለባህሪያቸው ነው ብለን ለምደናቸው ትተናቸዋል አሁን ትተናቸው እያለ ሆዷ እየገፋ በመጣ ቁጥር ግን በጣም ከበፊቱ የበለጠ ለቅሶ ሁሌ ደበድባታል ይሰድባታል ያመነጫጭቃታል ሰክሮ ነው የሚመጣው እና ሰላም የለም እና እንመክራታለን በኋላ ቢጎዳሽስ ነፍስሽ ቢጠፋስ እያለን እንመክራታለን ለምን እኛም የተሰማንን ህሊናችን እሺ ስለማይል ግን እሷ ያንን ሁሉ ችላ የኖረች ይሄው በስተመጨረሻ ልክ ልትወልድ ስትል ጥሏት ጠፋ እሱንም አልተናገረችም ዝም ነው ያለችው እኛ ያለን የመሰለን ልትወልድ ምጥ ሲይዛት ከዛም በኋላ ስታለቅስ ሆስፒታል ወሰድናት ወለደች ይሄው አመጣናት ተኝታለች ከዛም በኋላ እኛ ምን ቀምሰውን ነው እኛም ለየት ያለ ነገር እናደርግላት እንኳን ብንል ምንም እናደርግላት ነገር የለንም ስለሌለን እኛ ምን በላውን እኛ ምን ጠጣውን ቡና ነው ምን ሰጣት ሻይ ነው ምናጠጣት አጥሚት ነበረ መጠጣት የነበረባት እንደ ሰው አጥሚት ግን አጥሚት መግዣ ብር አላገኘንም ሻይ ነው ምናጠጣት ከዛም በኋላ ቡና ነው ምናጠጣት እሱንም እኛ ስንሰራ እንጂ ወተንም ከሄድን ዝም ብለን ነው የምንሄደው እና ይሄው 4 ቀኗ ነው ግን ልጁ በቃ ልጁ የሚያለቅሰው ለቅሶ እኛ ሰላም አሳጣ መተኛት አልቻልንም ማለት ሰውነንና እንዴ ዝም ብለን እንተኛ ዘመድ የላትም እሷ ምንም መጥቶ የጠየቃትም የለም ምን ማን ስራ አልነበራትም እሷ ወይ መጀመሪያ ላይ እኛ ምንም ስሰራ አላየንም ሁለቱም አብረው ነው የሚወጡት አብረው ነው የሚገቡት ግን ስራ ያላቸው ለምን የሆነ ቤት ስትውል ነው እሷን መናየት እሱ ነው የሚሰራ የሚመስለኝ እንጂ እሷ ምሰራ አይመስለኝም እና በጣም ከብዶናል ለዛ ነው ወደ እናንተ የመጣ ነው እንደው ብትረዷት ብለን የሆነ ነገር እንኳን ብታረጉላት ብለን ነው ወደ እናንተ የመጣ ነው ስለቸገረን ነው መልካም እስኪ እንግዲህ ወደ ቤቷ እንሄድና ከሷ ጋር ቆይታ ላድርግ ከዛ ነገሮችን ቀስ እያለን ደግሞ ወደ ማስተካከል እንሄዳለን እሺ ስለዚህ ወደ ቤቱ እንገባለን እንግዲህ ቤተሰቦች ከሷ ጋር የሚኖረኝን ቆይታ አብረን እንመለከታለን እናያለን እንግዲህ መተጋገዛችን መተባበራችን አሁንም አንድ ላይ ይሁን እንግዲህ ከሷ ጋር ደግሞ ቆይታ አደርጋለሁ አብራችን ቆዩ ቤቷ ይሄ ነው ናግባ እሺ ያላ አሁንም እየጠጣሽ ነው አላ እየጠጣሽ ነው በስሚል ሲያመኝ ትንሽ ህመሙን እንዲያስታግስልኝ እንዴ ብዬ እኔ እርቦሻል የምትበላው የለም ብዬ ስንቱን ለምኜ ሳመጣ አንቺ ትጠጫለሽ አሁንም ህመሙን እኮ አልቻልኩም ምን ነው ያላ እንዴት ነሽ ቁስሌ በጣም አሞኝ ነው እንዴት አይዞሽ ቀና በይ እንትን ዝቅ በይ ችግር የለም አትነሽ አይዞሽ ይሄው እንግዲህ እንደዚህ ነው የሆነ ቤቷ እንግዲህ በጣም እንግዲህ ለሊቱ ሙሉ ይሄው ደግሞ አሁን እያያችሁ ነው እኔ እናንተን እስከማመጣ እንግዲህ ርቦትም ሊሆን ይችላል አላውቅም ስላመመኝ ነው አለች ልጁን አይጎዳብሽም ወንድ ነው ሴት ናት ወንድ ነው የተወለደው ወንድ ነው አሁን የተኛልኝ ትንሽ ያስቸገረ ነበር ያለቀሰ ነበር በጣም ገና አሁን እየተኛ ነው አይጎዳውም ታዲያ መጠጥ እንግዲህ ይሄው እስኪ ግድ የለም ቃጥዬ እንግዲህ እስኪ ከሷ ጋር የተወሰነ ቆይታ ላድርግና ቁጭ ማለት ትችያለሽ ያው እዚህ ትንሽ ከሆነ ከባልደረቦች ጋር ነው እሺ እንዴት ነሽ ፈጣሪ ይመስገን ደህና ነኝ ስንት ቀን ሆነሽ አሁን ልጁ ህፃኑ ከተወለደ አሁን 5ኛ ቀን ነው ከ4 ቀን በፊት ሆስፒታል እነሱም ይዘውኝ ሄዱ አይዞሽ ተኝ እኔ ቀረብ ብዬ አወራሻለሁ እንግዲህ አሁን ከመጡ በኋላ አሁን 5ኛ ቀን ማለት ነው ከተወለደ 4 ቀን ሆነ ማን ልበል ስምሽን ቅድስት እባላለሁ
እንዴት ነው የስራ ሁኔታ? ያለሽበት ሁኔታ እንዴት ነው? የገቢ ምንጭሽ? ምንም ገቢ ምንጭ የለኝም። ሰውን የሚያኖር ፈጣሪ አይደል? እነሱን ጣልልኝ። አሁን እሳቸው ናቸው ባለው ነገርም ያላቸውን ነገር አካፍለው እንደ ነገሩ አድርገው ስምጥ ሲይዘኝም ሆስፒታል የወሰዱት እነሱ ናቸው። አባትየውም አባትዬ የት ነው ያለው? የት ነው? ቆይ ከአባትየው ጋር የት ነው የተዋወቃችሁት? ወይም ባለቤትሽ ማለት ነው? ድሮ የቀን ስራ አብረን እንሰራ ነበር። እዛ ነበር የተዋወቅነው። ያው ትንሽ ልጅነቱም ስላለ እንትን በይ ደገፍ በይ እሺ። ችግር የለም ህፃኑም እንዳይጨነቅብሽ። አሁን ተኝቶ ነው? አዎ እያለቀሰ ነበር ብሎ ነበር። አዎ ደከመውና በብዙ ስቃይ ነው የተኛው። ስቀርበው ደህና ሰው መስሎኝ ነበረ። እሺ መጀመሪያ እኔም ለትምህርት ብዬ ነበር ከቤተሰብ የወጣሁት፣ አልቻልኩም። የት ነበርሽ? የት ነበር የምትኖሪው? አዲስ አበባ ወይስ ክፍለ ሀገር ነበርሽ? አይ ከክፍለ ሀገር ነው የመጣሁት። እዚህ ስራ ይሻላል፣ ትምህርትም እዚህ ይሻላል ሲሉ የተሻለ ነገር ብዬ ነበር የመጣሁት። እንደምንም ብዬ እናቴን ባሳርፍ ብዬ አስቤ ነበር። ያው ስንመጣ ከተማውን አናውቀውም፣ እዚህ የምናውቀውም ሰው የለም። እንደመጣን አውቶቢስ ተራ አካባቢ ብዙ ሰዎች አሉ። አልጋ ቤት የዛን ቀን ከነሱ ጠይቀን አደርን። ከዛ ጠዋት ስንወጣ ደላሎች የት እንደሚገኙ ጠያይቀን ደላሎች ጋር እነሱ ወሰዱ። ደላሎቹ የቀን ስራ አስቀጠሩን ማለት ነው። ከዛ ስራችንን እየሰራን እኔም ባለው ነገር እየተንቀሳቀስኩ ነበር። በዛ መሀል ከሱ ጋር ተዋወቅን። ስራ ስንሰራ ከጓደኛዬ ጋር አብረን ነበር የምንኖረው። እኔ እሱን ሳገኝ እሱ በቃ የራሱ ተከራይቶ የሚኖርበት ቤት እንዳለው ነገረኝ። አብረን ወደዚህ ቤት መጣን። ቤቱ ይሄ ማለት ነው? አዎ እዚህ ቤት ነው። ምን ያህል ጊዜ ሆናችሁ አንድ ላይ ከሆናችሁ? ወደ 1 አመት አካባቢ ቢሆን ነው። እሺ 1 አመት? አዎ 1 አመት ያልፋል። ብዙም አልቆየም፣ ወዲያው እርግዝናው ተፈጠረ። ያን እንኳን ምንም አናውቅም ነበረ። ሲመጣ አንድ ሲል ጫት ይዞ ሲመጣ መጠጥ ምንም እያለ ቀስ እያለን ሁሉንም ነገር ለመድን። ከዛ ደግሞ ዱላው መጣ። እርግዝናው ሲጨመር ዱላው መጣ። ወዲያው ቤቱ እንደገባሽ እርግዝና ተፈጠረ ማለት ነው ወይስ ትንሽ ጊዜ ቆይታችኋል? አይ ትንሽ ጊዜ ቆይቷል። እንዳልኩ 1 አመት አልፎናል። አሁን እንግዲህ ከወለድኩኝ 4 ቀኔ ነው። የእርግዝናው ጊዜ እንዳለ ሆኖ የተወሰነ ጊዜ ሳላረግዝ ቆይቻለሁ። ከዛ ነው እርግዝና የተፈጠረው። ሆዴ መግፋት ሲጀምር እሱም ባህሪው ተቀየረ፣ መማታት ጀመረ። ለምን አረገዝሽ ብሎ ነው ወይስ ምንድን ነው ምክንያቱም? አይገባኝ ምን እንደሆነ አላውቅም። በፊት እንኳን አብረን ነበር የምንወጣው ምንም ነገር የምናደርገው። ከዛ በኋላ ግን ያው በቃ እሱ ነበር ሰክሮ ነበር የሚመጣው። እዛ ምክንያት እየፈለገ ነው የሚመጣው፣ ምን እንደሆነ አላውቅም። ቀስ እያለ ደግሞ እንግዲህ እሱም ሲበረታ ደግሞ እኔም ሰውም ስለማላውቅ ምንም ለማንም አልልም። እነሱም እና ማዘር ጥሩ ሰዎች ናቸው፣ ይመክሩኝ ነበር። ከዛ ግን በቃ መጨረሻ ላይ ደግሞ አንድ ቀን ሄዶ በዛው ቀረ፣ አልተመለሰም። ስንት ወር ላይ ያለሽ ጥሎሽ ሄደ?
መውለጄ ቀርቦ ነበር። 9 ወር ልትቀርቢ ስትይ? እንደዛ አካባቢ። አድራሻውን ምን የት እንዳለ የምታውቂው ነገር የለም? ምንም አላውቅም። በፊትም ማለት እሱም እንደዚህ ለስራ እንደመጣ ነው የነገረኝ። ቤተሰብ ይኑሮ አይኑሮም ምንም የማውቀው ነገር የለም። ከማንም ጋር አላስተዋወቀኝም። የትስ ብዬ እፈልገዋለሁ፣ አቅሙም የለኝም። ድክም ብዬ ነበር፣ አልፈለግኩትም። በቃ ይመጣል ብዬ ከዛሬ ነገ እየጠበቅኩ ነበር። የአንቺስ ቤተሰቦች ክፍለ ሀገር ናቸው ብለሽኝ ነበረ። ከክፍለ ሀገር እንደመጣሽ እና ቤተሰቦችስ? የመጣው ሰሞን እደውልላቸው ነበር። አንዳንዴ ስልክ በቃ ነበረኝ፣ ትንሽዬ ስልክ እደውልላቸው ነበር። እሺ። ያው በቃ ኑሮ ከአቅም በላይ ሲሆን እሱም ተሸጠ። አሁን መውለዴንም አያውቁ። ሊፈልጉሽ አይሞክሩም እነሱ? እንዴት ነው ከቤተሰብሽ ጋር የነበረሽ ግንኙነት አንቺ? ችግር ስላለ እዛም እነሱም ጋር ችግር ስላለ ደህና ናት ብለው ነው የሚያስቡት። እኔም እነሱ እንዳይጨነቁ ብዬ ያለሁበትንም ሁኔታ አላሳወቅኳቸው። ምንም አያውቁም ስለኔ አሁን ስላለሁበትም ነገር። በምንድን ነው አሁን የወለድሽው? በኦፕሬሽን ነው ወይስ ምጥ ነው? ኦፕሬሽን ነው። ለዛ ነው አሁን ቁስሉም አለ ነው ያስቸግራል። ለምን አቃተሽ? እንትን ማለት ምጥ? ምግብም ብዙ አልበላሁም። ቅድም እንዳልኩ እና ማዘር ናቸው ብዙ ነገሮችን ያደርጉት። ስወልድም ሐኪም ቤት የወሰዱኝ እነሱ ነበሩ እና አቅም የለም። ህፃኑ ኪሎ ስንት ነው? እንዴት ነው? እዛ ምንድን ነው ሕክምና ቦታ ያለውን ነገር ምን አሉሽ ስለ ህፃኑ ያለበት ሁኔታ? ጤናው ደህና ነው፣ ግን ያው ዝም ብሎ ያለቅሳል። አሁን በቃ ሲያለቅስ ስላደረ ደክሞት ነው መሰለኝ የተኛው። ዝም ብሎ ነው የሚያለቅሰው። አሁን አንቺ በቃ የሚበላ ምንም የለም ቤት ውስጥ? እንግዲህ ወጥቼም አልሰራሁም። እሱ ምንም የተወልኝም ገንዘብ የለም። ያው እኔ የማውቀው ማንም ሰው ስለሌለ መጥቶ የጠየቀሽ ጎረቤት፣ የሰፈር ሰው የለም? ለህፃኑም እንዲደረግለት ያዋጣልሽ ሰው የለም? አንቺስ ምንድን ነው የምትመገቢው አሁን ላይ? ያው እንግዲህ እነ ማዘር ያላቸውን ያመጣሉ። እሳቸው ባሉ ሰዓት አራስ ናት ስለሚሉ ያላቸውን ነገር ያካፍሉኛል። ቃሷን በልቼ ውሃ ጠጥቼ ተኛለሁ። አሁን ደግሞ ስንገባ መጠጥም ነበረ አረቂና። አንቺ ሱስ ውስጥ ነው እንዴ ያለሽው አሁን ላይ? አንዳንዴ ህመም ሲሰማ ደንዘዝ ያደርጋል። አረቄ ደንዘዝ ስለሚያደርግ እሱን አንዳንዴ ለራስሽ። ልጁንስ ግን አይጎዳብሽም? አሁን ጡት እያጠባሽ አይደለም እንዴ? ይጠባል፣ ግን ያው እኔ በጣም ስለሚያመኝ እሱን ለማስታገስ አሁን እኮ አይደለም ለመጠጥ ለምግቡም እኮ ብር የለም። ይሄ የተቀመጠ መጠጥ ስለነበር የጠጣሽው ነው ወይስ ለመጠጥ ሲሆን አታጭም? አሁን ሱስ ሲሆን ከባድ ነው። በእንደዚህ አይነት ሁኔታ ውስጥ ከሆንሽ ልጅሽንም ለማሳደግ ላንቺ መሆን አትችይም። እና እንዴት ነው ከሱ ጋር ከተዋወቅሽ በኋላ ነው ሱስ የያዘሽ? የምን ሱስ አለብሽ እስኪ ንገሪ። አሁን እንኳን ገንዘቡም ስለጠፋ በብዙ ጭንቀትም ቢሆን ርቅ ያለው ትንሽም ቢሆን እንቅም ነበረ። ያው እናጨስ ነበር፣ እንጠጣ ነበር። እሱን ያስለመደሽ ይሄ ነው ባለቤትሽ? እሱ ነበረ። እንኳን በፊት ምንም ልምዱም አልነበረኝ። ትንሽ ሞክሪው ነበር። በጣም ተወጁ ነበር ማለት ነው?
አዎ እኔ ከዚህ በፊት ሌላ ሰው አላውቅም። ለዛ ቀረብኩት። ደግሞ እሱ ደስ እንዲለው ብዬ ነው ሁሉንም ያደረኩት የነበረው። ይሁን እኔ እንግዲህ እዚህ ያለሁት ከፋጡማም ጋር አውርተን ነበረ። ያለሽበት ሁኔታ በጣም ጥሩ፣ አይዞሽ አይዞሽ አይዞሽ። እና ፋጡማም እስኪ ያለውን ነገር ነግራኛለች። ጓዳዋ ቤቷ ሚላስ የሚቀመስ የለም። እኔም ከኔ የሚተርፍ አይደለም። እኔም ልጆች አሉኝ፣ እኔም ደሃ ነኝ እና በቻልኩት አቅም ከምበላው ላይ ላካፍላት ሞክራለሁ። ግን እቺ ልጅ መረዳት አለባት፣ መታገዝ አለባት። እና እናንተ ሰዎች ያግዟችኋል፣ ሰዎችም ስፖንሰር ማፈላለግ ትችላላችሁ፣ እርዷት ብለው ነው ወደ አንቺ ቤት የጋበዙኝና ሳይ የእውነትም ያለው ነገር ትንሽ ጥሩ አይደለም። ግን ህፃኑም እንዳልሽኝ በጣም ደክሞት እንደተኛ ነው። አልቅሶ ተኝቷል ብለሽኛል። እና ይሄ ምናልባት ጡትሽንም በደንብ እየጠባ ካልሆነ ገና 4 ቀን 5 ቀን ነው አይደለ? ወንድ ነው። እስኪ ያው አንቺም መታገዝ አለብሽ እንደ እናት። ስራ የለሽም፣ ጠያቂ ዘመድ የለሽም፣ ገቢ የለሽም። ህፃኑም በዚህ መሀል ተወልዷል እና በጣም መታገዝ እንዳለብሽ ደግሞ ደጋግ ህዝቦች ያሉባት ሀገር፣ ደጋግ ሰዎች ያሉባት ሀገር ላይ ነው ያለነው። እንግዲህ ከኛ ጎን በጣም ብዙ ደጋግ ሰዎች አሉ የምናውቃቸው፣ እኛም አለን። እኛ ልናግዝሽ ልንረዳሽ በጣም መልካም እንግዲህ ፍቃዳችን ነውና ደስ እያለን ነው ልናግዝሽ የምንፈልገው። የትምህርት ሁኔታ፣ የስራ ሁኔታ እንዴት ነበረ? ማለት የትምህርት ሁኔታሽ እንዴት ነበረ? እስኪ በፊት ክፍለ ሀገር ላይ ያው ያቋረጥነውን ቤተሰብም እየረዳን ምንም እያልን ነበር የምንማረው። እንደምንም 8ኛ ክፍል ደርሰን ነበር። ማንበብም መጻፍም በደንብ ችለን ነበር። ጥሩ ነበር። እስከ 8 ተምረሻል? አዎ፣ ግን ያው ቤተሰብን ማገዙ ስላለ ሁሌ አንሄድም። ሴቶችም ስለሆነን ቤተሰቦቻችን ደግሞ የእኛን እገዛ ይፈልጋሉ። ለዛ ብለን ስራችንን ስንጨርስ ነው ብዙ ጊዜ እንሄድ ነበር። አሁን አንቺ መታገዝ የምትፈልጊው ልጅሽን ከማሳደጉ ባለፈ ስራ ማግኘት ነው እንጂ አሁን ትምህርት መቀጠልስ እንዴት ነው? ሀሳብ አለሽ ወይስ ስራ መስራት? የትኛው ነው የምትፈልጊው? ስራ መስራት እፈልጋለሁ። ልጄን ማሳደግ እፈልጋለሁ። ትምህርቱ እንኳን ያው አሁን ልጄን የሚይዝልኝ ሰው ስለሌለ ብማር ጥሩ ነበር። ልጄን ግን የሚይዝልኝ ሰው የለም። ስራውን እንኳን እንደምንም እሞክራለሁ ይዤም ቢሆን፣ ግን እየሰራውም ነው። መማር ካለብኝ የገቢ ምንጭ ስለሌለኝ ልማር ካልኩኝ ደግሞ ልጄም ይራብብኛል። ባለቤትሽስ ያው አድራሻው ጠፍቷል ብለሻልና ተገኝቶ ልጁም አባቱን እንዲያገኝ በአባቱ መቀፍ እንዲያድግ ከአንቺም ጋር አንድ ላይ እንድትኖሩ እንዴት ነው ፍላጎት አለሽ? እሱንስ ብናፈላልገውና ብናገኘው? አይ ታገኙት ይሆን አላውቅም። እሱም ልጁን የሚፈልገው አይመስልም። እንደነገርኩ ያው እኔ ህይወቴም የተበላሸው በሱ። ልጁን ቢያሳድግ ቢስተካከል ጥሩ ሰው ቢሆን ጥሩ ነው። እኔ ግን ራሴን ማጠንከር እፈልጋለሁ። መልካም። እስኪ በጣም ደክሞሻል አንቺም ግድ የለም እስኪ ትንሽ ጋደም በይ። እኔ የቻልኩትን ያህል ካሜራም ይዤ መጥቻለሁ እንዳየሹና ከአንቺ ጋር የተወሰነ ቃለ ምልልስ ማድረግ ስላለብኝ ነው። ቤተሰቦች እንግዲህ እናንተም እንደተመለከታችሁት ነው። ትንሽ እህቴ ያለችበት ሁኔታ አይዞሽ፣ ተኝ በቃ ተኝ። ያለችበት ሁኔታ ጥሩ እንዳልሆነ ተመልክታችኋል።
እኔም ያንን የተረዳሁት ቤቷ ውስጥ ምንም የሚቀመስ የሚላስ ነገር የለም። ህፃን ልጅ በዚህ መሀል ተወልዷል። ገና አራስ ቤት ነው። እሷም አልጠነከረችም። በኦፕራሲዮን የወለደችው ህፃኑም ጡት እየጠባ አይደለም በስርዓት ምግብ እያገኘ አይደለም በደምብና አባትየውም ጥሏት ሄዷል። ብቻዋን ያለችው እንግዲህ ፋጡማ ጎረቤቷ እሷ ስላለች ከኔ ላይ ነው እያካፈልኩ ማበላት ብላኛለች። እና እቺ ሴት መረዳት እንዳለባት አውቀናል። ለዛም ነው ካሜራችን ይዘን ገብተን ያለውን ነገር ማየት የፈለግነው። ስለዚህ እሷን መርዳት ማገዝ የምትፈልጉ ካላችሁ ቤተሰቦቼ በማንኛውም ሰዓት ከኛ ጋር መነጋገር ትችላላችሁ። እቺን ሴት ማገዝ መርዳት ይኖርብናል። እኛም ደግሞ እንደ አቅማችን እንግዲህ ምንችለውን ያህል እቺን ሴት ለመርዳት ለማገዝ ስራም እንድትይዝ አሁን አራስ ቤት ስለሆነች ማገገሚያ ቆይታ የምታደርግበትን የተወሰነ አንዳንድ ነገሮች እናሟላላታለን። እኛም ከኪሳችን እኔም ባልደረቦቼም ብዙ የስራ አጋሮች አሉኝ። እንግዲህ ለመጎብኘት እንሞክራለን ቤቷ ውስጥ የጎደለውን ነገር እንዲሞላላት ማለት ነው። ከዛ ደግሞ ቀስ እያለን እስኪ ነገሮችን እያስተካከልን ልጇም የሚያድግበትን ሁኔታ በጥሩ ሁኔታ እሱን ነገሮች እናስተካክላለን። ባለቤቷም መመለስ ካለበት እስኪ ያለውን ነገር የእሱንም አድራሻ አጣርተን ነገሮችን አስተካክለን በዛ መልኩ ቢቀጥል ጥሩ ነው። ምክንያቱም ልጅ ያለ አባት ማደግ የለበትም። ስለዚህ ነገሮችን ማስታረቅ ካለብን ሽማግሌ ሆነን የትዳሯንም ሁኔታ ለማስተካከል እሷንም ያለችበትን ሁኔታ የህፃኑንም ሁኔታ እንዲስተካከል ያንን እናደርጋለን። ቤተሰቦች እንግዲህ እስኪ በሚቀጥለው ጥሩ መልካም ዜና ይዘን እንመለሳለን ብዬ ተስፋ አደርጋለሁ። ለዛሬው ቆይታዬ ይሄን ይመስል ነበረ። እናንተም ሀሳብ አስተያየት እየሰጣችሁ ማገዝ መርዳት ከፈለጋችሁም ስለ እህቴ ስለ ቅድስት ያለችበት ሁኔታ ያው ያያችሁትን ይመስል ነበረ። ማገዝ መርዳት ከፈለጋችሁ እንግዲህ ከኛ ጋር በውስጥ መስመር ማውራት ትችላላችሁ። ቤተሰቦቼ በሚቀጥለው አዲስ ነገር ይዤ እመለሳለሁ በእርግጠኝነት ምነግራችሁ። ስለዚህ ወደ እስክመለስ ድረስ በተለየ በተሻለ ነገር እናንተም ሰላም ቆዩኝ። እወዳችኋለሁ ቤተሰቦች። ቤተሰቦቼ በጣም ደንግጫለሁ። ወይዘሮ ፋጡማ ጠርታኝ ወደ ልጅቷ እየሄድኩኝ ነው ልትፈጥር ነው እያለችኝ ነው። ከኔ ጋር 1-3 ቀን በፊት ነበር የተገናኘ ነው እንዳያችሁት። ቤቷም ሄጄ ጠይቂያት ነበርና አሁን ያለችበት ሁኔታ ትክክል አይደለም ተብሎ አሁን ከጓደኛዬ ጋር ነው ያሉት። በስልክ ነው እየቀረጽን ያለ ነው። ካሜራማኑ አብሮኝ አይደለም። ና አንዴ እስኪ ና አትራቀኝ ካሜራማን አንዴ ና ቶሎ በይ። በጣም ደንግጫለሁና ደውላልኝ ነበር ፋጡማ። ልጅቷ ራሷን በቃ የምታረገው ነገር ግራ ገብቷታል። እየሆነች ያለችው ነገር ትክክል አይደለም፣ ቶሎ ድረሱ፣ ልጁን ይዛው የሆነ ነገር በቃ በሬ ልጥፋ ምናምን እያለች ነው እያለችኝ ያለችው እና ቶሎ ድረሱ። እኛ ደግሞ 3 ቀን ሆኖናል ካገኘናት። እኔ ከሰዎች ጋር ያለውን ነገር እያሰባሰብኩኝ ነበረ፣ እርዳታ እንድታገኝ ምናምን ከሰዎች ጋር እየተመካከርኩ ነበር ይሄን 3 ቀን። በዚህ 3 ቀን ውስጥ እሷ መታገስ አልቻለችም እና ምንም እኛን ጠብቃ ምንም አዲስ ነገር እንዲፈጠር እንኳን ልታደርግ ፍቃደኛ እንዳልሆነች ነው። መሮኛል በቃ ተይኝ፣ ማንም አይደርስልኝም ምናምን ብላታለች ፋጡማን እና ቶሎ ሊሄድ ነው። ፋጡማ ደውላልኝ ነበር። ስለዚህ እና እባካችሁ ቶሎ ድረሱና ነገሮችን አስተካክሉ፣ እሷንም አረጋጓት ካለችበት ሁኔታ ከአቅሜ በላይ ሆናብኛለች ብላኛለች። ቶሎ እየሮጥኩ መሄድ ይኖርብኛል። አሁንም ካሜራማኔን አልያዝኩኝም፣ ገና በስልክ ነው እየቀረስኩ ያለሁት። ካሜራማን የቀሩ ባልደረቦችን ጠርቻለሁ፣ እነሱም እንዲመጡ እያረኩ ነው። ሌላ ቦታ ነው ያሉት። እኔ ድንገት ከቤት ነው የወጣሁት እየተሯሯጥኩኝና በጠዋት ደውላልኝ። ስለዚህ ቤተሰቦቼ ቶሎ ወደ እሷ መሄድ ይኖርብኛል። ይቅርታ እንግዲህ አቡዬ ይቅርታ በጣም ጓደኛዬን ነው ድንገት ይዤው እየሄድኩት ያለው ወደ ቦታውና ድረሱ ተብዬ ነው። ቤተሰቦች ይኸው በስንት መከራ ነው የደረስኩት። ታክሲም አላገኘሁም እስካሁን ድረስ። ካሜራማኖችን ባልደረቦችም አልመጡልኝም ነበረ። ፋጢ ወዴት ነው ያለችው? እሺ የት ነው ሄደችው? ወዴት ነው ሄደችው? ስንቴ ደወልኩላት አላነሳልከኝ እኮ። ምን ልታስቆሚያት አልቻልሽም አንቺ? እግሯ ላይ ሁሉ ስንቴ ወደኩኝ ለመንኩት። ምንድን ነው የምትለው አልገባኝም። ልትጥል ነው ሮጣ ሄደችው። ምኑን ነው የምትጥለው? እኔ ምን አቅላት? ልጁን ነው? አዎ ልጁን ይዛ ነው። ተከተኝ እሺ በቃ ና ይሄን ና ወዴት ነው ሊሆን የሚችለው? ወደዛ ነው። እሺ
ቅድስት ቅድስት የት ሊሆን ይችላል? እሺ የት ሊሆን ይችላል? ይሰማኝ የለም ብላ እኮ ልታቆሚያት አልቻልሽም? ምን አለ ወደዛ? እሺ ወይኔ ምን ጫካ አለ ገሰው ልጥለው ነው መሰለኝ። ምንድን ነው ሰክራ ነበረ? ወይኔ አላውቅም። ዛሬም ንግግሯ ልክ አይደለም። እሺ ቤተሰቦች እኔ አንዴ በጣም እያለከለኩ ነው ያለሁትና ይቅርታ፣ በጣም ረጅም መንገድ እየሮጥኩ ነው የመጣሁትና ለዛ ነው። ለማንኛውም ወደ እሷ ልድረስ እንደምንም ብዬ። ይቅርታ አቡዬ፣ በእናት ዛሬ አስለፍቻለሁ። እንግዲህ ካሜራማንም ስለሌለ እንደ ልብ እየሰራው አይደለም ያለሁት። ቤተሰቦች ተደናግጬ ነው እየሮጥኩ ያለሁት። የት አለች እንዴ? ቅድስት ምን እያረግሽ ነው? ቅድስት እንዴ ህፃኑ ምን እያረግሽ ነው እንዴ? እያለቀሰ እኮ ነው።